ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ እየላችሁ የመጣሁት መረጃ ከ5 ዓመት በላይ ፊቱን ሸፍኖ መልካም ስራዎችን ሲሰራው የነበረው መልእክተኛው ፊቱን አሳይቷል። አንድ ልጅ ወልዶም ከባለቤቱ መለያየቱን በአደባባይ ነግሮናል። የተለያዩበት ምክንያት ምንድነው? ባለቤቱስ ማነች? የመዳም ቅመም ባለሀብቱን አረብ በፍቅር አሳበደችው። ምን አርጋው ነው? ምን ሰጣው ነው? የሚሉትን መረጃዎች ወደ እናንተ ለማድረስ እንደተለመደው በሰፊው ስቱዲዮአችን ተገኝተናል። ከናንተ የጣት አሻራ ብቻ ነው የሚጠበቀው። ዝግጁ? አለን። እንግዲህ ወደ በእውነት እንትን ለማለት ሰሞኑን በማህበራዊ ሚዲያ ላይ በስፋት መነጋገሪያ ሆኖ ነበር። ባላበደራውም መልእክተኛው ሁለቱም በጣም መልካም ስራ የሚሰሩ ሰዎች ናቸው። ጉዳዩ በአንድ ቪዲዮ ሊቋጭ የሚገባ ጉዳይ ሲሆን ዩሃ ሚዲያ በተደጋጋሚ ፓርት 1 ፓርት 2 እያለ ስማቸው እንዲጠፋ መልእክተኛው እንዲፊቱን እንዲገልጽ አርጎታል ማለት ነው። መጨረሻው ያው ጫና የህዝብ ጫና ስለበዛ ራሱን እንዲገልጽ አርጓል። መልእክተኛው ራሱን እንደዚህ እንዲያሳይ ሲያደርግ ደግሞ ባላደራው ደግሞ መልካም ስራውን አገልግሎቱን እንዲያቆም አርጎታል ማለት ነው። እንግዲህ አንድ ስራ፣ አንድ ክስ፣ በአንድ ሰው የመጣ ክስ ነው እንግዲህ ይሄን ሁሉ እርምጃ እንዲወስዱ የተደረገው እነዚህ መልካም ስራ የሚሰሩ ልጆች ላይ በእውነት በጣም ነው የሚያሳዝነው። እንግዲህ የዚህ ሁሉ ጥፋት ባላደራውም ስራውን እንዲያቆም ያደረገው፣ መልእክተኛውም ራሱን እንደዚህ እንዲያጋልጥና ፊቱን እንዲያሳይ ያደረገው፣ የዚህ ሁሉ ተጠያቂ ስማቸው እንዲጠፋም ያደረገው፣ የዚህ ሁሉ ተጠያቂ ግን ማን ነው? ያው ዩሃ ሚዲያ ነው። ምንም ጥርጥር የሌለው ነገር ነው። ዩሃ ሚዲያ ነገሩ ቪዲዮም መሰራት የማይገባው በአንድ ስልክና በአንድ ጥሪ ሁኔታዎች በሙሉ ግልጽ ሊወጡ የሚችሉ ጉዳዮችን ያው ቢዝነስ ስለሆነም ፓርት 1 ፓርት 2 እያለ በልጆቹ ለመሸቀል አስቧል። ስማቸውንም አጥፍቷል። ስራም እንዲያቆሙ አርጓል። ትልቁ ተጠያቂ በዩሃ ሚዲያ ነው። ጉዳዩ ሰውየው መቼም በስልክ እንደተጭበረበረ መቼም ማንም ሰው መቼም ጭንቅላት ያለው ሰው ማሰብ አያቅትም። እኔ ገና የመጀመሪያው ቪዲዮ ሳይ በቃ በዛ ላይ በተደጋጋሚ እነ መልእክተኛው በስሜ ይደውላሉ፣ እኔ መልእክተኛው ነኝ እያሉ ይደውላሉ፣ ተጠንቀቁ እየተባለ በተለያየ በብዙ ቪዲዮ ላይ ሲናገር ሰምቻለሁ። እኔ የባላደራውም በተለየ መልእክተኛው በጣም ተከታይ ነኝ። የሚያደርጋቸው ነገሮች ያስለቅሱኛል። ሰዎች ከችግራቸው ላይ ምን ያህል ከብዷቸው እንደነበረና የተወሰነ ሳንቲም ሲሰጣቸው ምን ያህል እንደሚጨፍሩ፣ ምን ያህል እንደሚደሰቱ፣ ምን ያህል እኔ ነኝ ወይ እልሜ አይደለም ወይ በእውኔ ነው አይደል እልምም እንዳይሆንብኝ ብለው ደስታቸውን መቆጣጠር ሲያቅታቸው የሚያሳዝኑ ሰዎች ብዙ አይቻለሁና ያ በጣም እንትን ይለኛል። መንፈሳዊ ቅናት ይይዘኛል። እውነት ለመናገር እውነት ነው። መልካም ነገር በጣም ችግር ስሜቱ ደግሞ እነዛ ችግረኛ መሆን አለበት ወይ እነሱን ችግር እዛ በእነሱ ጫማ ላይ መቆም አለባቸው ያንን ነገር ለመረዳት። ብዙዎቹ ተሳድበዋል ዩሃ ሚዲያ ላይ። ድሮም እነዚህ አገልጋዮች እንደዚህ ነን የሚሉ የሰው ብር እየወሰዱ ምናምን የሚል በጣም ብዙ ክስ ደርሶባቸዋል። ያው ኢየሱስ ክርስቶስም እኔ ከዚህ ቀደም ተናግሬዋለሁና ኢየሱስ ክርስቶስም ተሰቅሏል። እንደዚሁ ባሉ ሰዎች ነው፣ እንደዚሁ በእንትን የሚሉ ሰዎች ነው የተሰቀለውና እኔ እነዚህ ሁለት ሰዎች ንጹህ እንደሆኑ ያስታውቃል እኮ። የሚያጭበረበር ሰው የሚበላ ሰው ያስታውቃልና እነዚህ ሰዎች ለማጭበረበር እንኳን ቢፈልጉ ከዚህ ሰውዬ 100,000 ብር አይደለም የሚያጭበረበር፣ ከዛ በሚሊየን ማጭበረበር መቻል የሚችሉ ሰዎች ናቸው። ምክንያቱም እየተዋጣ የሚሰጣቸው የ100 ብር ቻሌንጅ ነው። ማን ነው 100 ብር ያስገባው? ማን ያላስገባው? ስንት ብር ገባ? ምን ሆነ? ማንም ሰው ያውቅም። ስለዚህ ያንን እምነቱን ግን እሱ ይዞ 100 ብር ቻሌንጅ ነው፣ የ50 ብር ቻሌንጅ ነው፣ ይሄን ያህል ብር ገብቷል፣ ይሄ ብር ይሄን ያህል ሆኗል፣ እንደዚህ እየሰጠን ነው እያሉ በግልጽ እያሳዩ ነው እንጂ አንድ ሰው 100 ብር አስገባ በቃ አለቀ 100 ብር ብቻ ነው የገባው ብሎ ቢሰጥስ፣ 500 ብር 1000 ብር ነው 10000 ብር ብቻ ነው የገባው ብሎ ቢሰጥስ ልጁ አይችልም እንዴ? ግን የገባውን ብር ይሰጣል። ከዛ በላይ ነው የሚገባውና የገባውን ብር ግን እያወጣ እየሰጠ 100 ብር 200 ብር 200,000 ብር ከሆነ ሰው ላይ አጭበረበረ ብሎ ማውራት በጣም ውሃ ማነሳ ነገር ነው። በሚሊየን ማግኘት የሚችሉ ሰዎች ናቸው ማጭበረበር ይፈልጉ። ከዛ በላይ መብላት የሚችሉ ልጆች ናቸውና ስማቸው የጠፋው እስቲል አሁን እንኳን እንደዚህ ወጥቶ እንኳን ያልተዋጣላችሁ ልጆች ውሃ
ጠጡና ዋጡ። እርግጠኛ ነኝ አሁንም ያልተዋጣላችሁ ልጆች ደግሞ ምንም በህይወታችሁ ምንም አድርጋችሁ ማታውቁ ሰዎች ናቸው። በነገራችን ላይ ምንም ነገር በቃ በህይወታችሁ ምንም የሰው ቁስል የማይገባችሁ የሰው የማይገባችሁ የሰው ችግር የማይገባችሁ እንዲሁ በቃ ምንም ውስጥ የሌላችሁበት ወይ ደግሞ ኖሯችሁም የማታረጉ ወይ የማትበሉት እንደዛ አይነት ሰዎች ናቸው በነገራችን ላይ እንጂ ትክክለኛ የሰው ቁስል በሰው ቁስል ላይ በሰው ጫማ ላይ የሚቆም የሰው ቁስል የሚያመው የሰው ችግር እንደ ችግሩ የሚያይ ሰው እንደዚህ አይነት ነገር አያረግም፣ እንደዚህ አይነት ነገር አይጽፍምና አንዳንድ ቪዲዮዎችን አንዳንድ ነገሮችን ስለማይ ነው። እንግዲህ መልእክተኛው ብቅ ብሏል በጣም በሚገርም ሁኔታ በእውነት እኔ ያው ከጀርባው ስለታየም አንድ አይደሉም ሁለቱ አንድ ናቸው የሚባልም ነገር ስለመጣ አንድ አይደሉም። መልእክተኛው በጣም ረጅም ነው፣ ያኛው ደግሞ ባላደራው ደግሞ አጠር ያለ ነው እያልኩ ነበር። እውነትም መልእክተኛው እንግዲህ ፊቱን ገልጾ በሰይፉ ላይ ራሱን አጋልጿል። ባለትዳር እንደነበረ አንድ ልጅ እንዳለው ቆንጆ ልጅ እንደወለደችለት እና ሚስቱንም በዛው አመሰግናለሁ ቆንጆ ልጅ ሰጣኛለች ብሏል። ይሄን ደግነቱን የወሰደው ደግሞ ከአያቱ እናቴ እያለ የሚጠራት ግን አያቱ እንደሆነች እና አንዳንድ ጊዜ አያችሁ አያቱ ለአካባቢው ሰው ያላትን ነገር በሙሉ ታደርጋለች። በደግነቷ ነው አካባቢው ላይ ሰፈር ውስጥ የምትታወቀው በደግነቷ ነው። ስለዚህ እኔ የወሰድኩት ያንን የሷን ደግነት ነው። አንዳንድ ጊዜ እውነት መመረቅ እንደዚህ ነው። ግን እያየ ያደገውን ነው ሰው ላይ አሁን እሱ እያደረገ ያለው ለእናቶች ለአባቶች እያደረገ ያለው እያየ ያደገውን ነው። ባላደራው እንግዲህ ያው ተሰናብቷል። ስራዬን አቁም ያለው ብሏል። በእውነት በሱ የሱም በጣም የሚያሳዝን ነገር ነው። እንደዚህ በእንቅፋቶች ሰዎች አንድ ነገር የምነግረው በምትሰማሩበት ነገር ላይ በሙሉ በህይወት እስካላችሁ ድረስ በምትሰማሩበት ነገር ላይ በሙሉ ፈተናዎች ይገጥሟችኋል። ስለዚህ እነዛን ፈተናዎች ማለፍ ነው እንጂ ፈተናው እንዲጥላችሁ አታርጉ። በቃ እንቅፋት አለ፣ በየትኛውም መንገድ ብትሄዱ እንቅፋት አለ። እኔ አንዳንድ ጊዜ የማይወጥ ነገር አለና በህይወት እያላችሁ እየተራመዳችሁ ከሆነ በህይወታችሁ ሀዘን ግዴታ ነው፣ ሀዘን ደስታ ግዴታ ነው። እኛ ማናልፍ ከሆነ ካለፍን እሳ ያለፈን ካላለፍን ግን በህይወት ግን እየተራመድን ከሆነ ካለን ሀዘን አለ፣ ደስታ አለ፣ እንቅፋት አለ። እንቅፋት ያው ሀዘን ነው። ስለዚህ እነዚህ ነገሮች ግን ማለፍ አለብን፣ መወጣት አለብንና እኔ ዝም ብዬ ሳስበው አሁንም ባላደራው ይመለሳል ብዬ አስባለሁ። በአካባቢ ያሉ ሰዎች ይመከራል። ብዙም ደግ ቦታ ሲሰራ ስለነበረ ትላልቅ ሰዎችም ስለሚያውቁት በእነሱም ንግግር ወደ ቦታ ወደ ስራው ይመለሳል ብዬ ተስፋ አደርጋለሁ። በፍጹም ያቆማል ብዬ ተስፋ አልቆርጥም። ወደ ስራው ወደ መልካም ነገር ተመልሶ ወደ አገልግሎቱ እንትን ይላል። ግን እሱ ግን እስቲል አሁን ማንም ሰው ወደኔ ብር እንዳያስገባ ከእንግዲህ ወዲያ አገልግሎቴን አቁሜያለሁ ጨርሻለሁ ብሎ ዘግቷል። አንዳንድ ደግሞ በመልእክተኛው ላይ ያየሁት መልእክት ምንድነው? እኔ ብር ላስገባለት ነበር መልእክተኛው ብር ላስገባ ነው ስል አንዴ ቆይ ትንሽ ቆዩኝ፣ አሁን ብር መቀበል አቁሜያለሁ፣ ምክንያቱም እጄ ላይ ብዙ ብር ስላለ ይሄንን ብር ልስጥ ብሎኛል። ስለዚህ እንደ መልእክተኛው ታማኝ ሰው የለም። ይሄን ብር ልስጥና ብሩ ይቅለለኝ ባይል ወይ ደግሞ የሰው ብር የሚፈልግ ቢሆን ኖሮ ወዲያው እሺ ብሎ እንትን ይል ነበረ። ስለዚህ መልእክተኛው ታማኝ ነው የሚልም ሰዎችንም አይቻለውና በጣም ደስ የሚል ነገር ነው። እንግዲህ ፈጣሪ ልጁን ያሳድግለት። የባለቤቱ ጉዳይ ግን ወይኔ የአረብ ሀገሯን ረሷት የመዳም ቅመሟ። ወይኔ በወሬ እኮ ይዛችሁኝ ነው። በቃ በወሬ ስትወጥሩኝ በጣም ብዙ ነገሮችን የሱ ስለ ባለቤቱ ጉዳይ ስለተለያየበት የመዳም ቅመሟ አረቡን ባለሀብቱን አረብ በፍቅር ያሳበደችው ብዙ አወራለሁ ብዬ በቃ ለምን ተነክቼ ነበር። በነገራችን ላይ በጣም የምናደድባቸው ነገሮች አሉ። ለምሳሌ አሁን በአዶናይና በአዩቲ ጉዳይ ላይ በጣም ተናድጃለሁ። ብዙ ሰው አዶናይ ሲል ይሄ ነገር እኔ ተሳስቼ ሆነ እንዴ? የማይሆን ቦታ ነው የቆምኩት። ምን ሰርቶ ነው አዶናይ የሚሉት? ምን አድርጎ ነው ምናምን ግራ ይገባኛልና እስቲ ቆይን ከመናገሬ በፊት ዝም ብዬ ላሰላስላለሁ እና ቦሬ ይዛችሁ በጣም ብዙ ማውራው ጉዳይ ስለነበረ ቦሬ ይዛችሁኝ እንግዲህ ሁለቱን እንትን ብላችሁኛል። በቃ አሁን እናንተም ወደ ስራ ሄዱ፣ ተመልሼ በመጣ ይሻላል። ስለተከታተላችሁኝ አመሰግናለሁ። ያያዞላ ያያዞላ